አሁን አፕሊኬሽናችን ላይ ያለ ነው። የመንሃል አፕን ሰዎች ካወረዱ በኋላ ይሄ ነው ዳሽቦርዱ የሚያሳየን። እንኳን ደህና መጡ ይላል። ሰዎች መጀመሪያ እንዳደረጉ የምንመክረው ስለኛ የሚለውን መጀመሪያ ላይ ያለውን ፓርት እንዲመለከቱ ነው። ምክንያቱም ስለኛ ላይ ሲገቡ ስለ ድርጅቱ ማወቅ የሚገባቸው ሙሉ ስለ ህጋዊነቱ፣ ስለሚሰጠው ሰርቪሶች እና ሌሎቹም ስለ ካምፓኒ ፕሮፋይል በሙሉ ያገኛሉ። ይህን የሚያገኙት ስለኛ የምትለውን ክሊክ ካደረጓት በኋላ በዚህ መልክ ይመጣላቸዋል። ቪዲዮውም እሱን የሚያብራራ ነው ይሄ ቪዲዮ። ሌላው ቀይ ምልክታችን ከርሰር ፒዲኤፍ ናት ማለት ስለ ድርጅቱ ሙሉ ካምፓኒ ፕሮፋይል የምታብራራ ፒዲኤፍ ናት። ሰዎች ፒዲኤፉን ካዩ በኋላ ፒዲኤፉ ለማየት ጊዜ ከሌላቸው ደግሞ ይህን ቪዲዮ በማጫወት የሚፈልጉትን ስለ ድርጅቱ ማወቅ የሚገባቸውን መቼ ተመሰረተ፣ ባለቤቱ ማን ነው፣ ፍቃዱ ምንድነው፣ እስከምን ያሰራ የሚለውን ዲቴል ማወቅ ይችላሉ ማለት ነው። ይህን ካወቁ በኋላ እና ወሰኑ ብለን ብናስብ ምን ሰርቪስ አላቸው ወደሚል ይመጣሉ። ስልጠና ከሆኑ እነዚህ 5 ነገሮች ያገኛሉ። ስልጠና፣ ገበያ፣ ቀጠሮና ክፍያ፣ ጨረታና ስራዎች። ለምሳሌ ስልጠናን ከሆነ የፈለገው ሰውዬ ስልጠና የሚለውን ኮርስ ከነካው በኋላ ምን እንደሚሰለጥን ሰብታይትሎቹ እነዚህ አሉ። ካታጎሪ ሳሙና፣ ቋንቋ፣ ኮስሞቲክስ፣ ቢዝነስ፣ ሶሻል ሚዲያ እያለ ይቀጥላል። ሳሙናን ብናስብ ሳሙናን ብንነካ ሳሙና ላይም በየራሳቸው ፈሳሽ የልብስ ሳሙና መጀመሪያው ይመጣል። ለምሳሌ ፈሳሽ የልብስ ሳሙና ላይ አሁንም ሰው ከመክፈሉ በፊት እዚህ ጋር 7500 ብር ያስከፍላል ይሄ ቦታ። እሱን ከመክፈሉ በፊት የመጀመሪያ ቪዲዮና ፒዲኤፍ ፍሪ ነው። ሰዎች ለምን እንደሚከፍሉ ምን ጥቅም እንደሚያገኙ የሚያብራራ የመጀመሪያ ቪዲዮ ፍሪ፣ እንዲሁም የመጀመሪያ ፒዲኤፍ ፍሪ ነው። ፒዲኤፍን ባጭሩ እንኳን ለማየት ብንሞክር ስለ ትምህርቱ ዲቴል ተብራራል። ለምሳሌ እዚህ ላይ ምንድነው የሚለው ሰውየው 7500 ብር ሲከፍል በውስጡ 15 ፎርሙላዎች አሁን አንድ ጨምራል 16 ፎርሙላዎችን ያገኛል። ከዛ ስለ ኬሚካሎች ጠቅላላ እውቀት የሚሰጥ መጽሐፍ በፒዲኤፍ ያገኛል። ያ ማለት ለእያንዳንዱ ፎርሙላ 500 ብር ነው የከፈለው ማለት ነው። ያውም ግን በየወሩ አንዳንድ ፎርሙላ እንጨምርበታለን። አሁን ለዛሬ ላይ 16 ፎርሙላ ነው ያለው። ስለዚህ የአንድ ፎርሙላ ዋጋ 468 ብር ነው። ይህን ካገኘ በኋላ ሰውየው ምን ያገኛል መሰለሽ? ይህን ሲከፍል መጽሐፉን በነፃ ማግኘት ይችላል። የፈለገ ሰው የለኝም ካለ 500 ብር ከፍሎ አንድ ፎርሙላ ያገኛል። ግን ሙሉ ስልጠናውን መጽሐፉንም 16ቱን ፎርሙላ እንዲሁም በአካል መቶ መማር ከፈለገ ሙሉ አፑ ላይ የተቀመጠውን ገንዘብ ያክል መክፈል ይኖርበታል ማለት ነው። እንደዚህ እያለ ሁሉም ስልጠናዎች ዲተርጀንት ላይ ያሉት በሙሉ ይገኛሉ። አሁን እዚህ ጋር ብናየው ትራንስፓረንት ከ42 እስከ 48 ብር በሊትር ይላል። ትራንስፓረንት ዛኛ ያለ ያያችሁት ፕሮዳክሽናችን ይሄም 1 ሊትር ለማምረት የሚፈጅብን ሳሙና ብሩ ከ42 እስከ 48 ብር ነው ዛሬ ላይ። የዚህ ከፈለገ ሰውየው እቺን ብቻ ነጥሎ መግዛት ይችላል ማለት ነው። ይሄ ደግሞ በተለምዶ ድፍድፍ ጭቃ የሚመስለው ፍራሙ ሳሙና ነው። እሱን ከፈለገ እስከ 51 ብር ኮስት ያደርግበታል። እሱን ነጥሎ መግዛት ይችላል። ይሄኛው ደግሞ የኬሚካል ማብራሪያ ኖቶች ናቸው። ይሄን ከፍቼ ባሳይሽ በዚህ መልክ ነው የሚከፍተው። ይሄው የራሱ ማውጫ አለው። ሰዎች ማንበብ እንዳለባቸው መንጽህ ምንድነው ስለ ትምህርቱ ሙሉ አሲድና ቤዝ ምን ማለት ነው፣ የሳሙና ፔጅ ምን መሆን አለበት እያለ ዲቴል ከሚያስፈልጉ ቁሳቁሶች እስከ ሙሉ መጽሐፉ አለ። ይሄንን ሰርቪስ ሙሉ ከኛ ያገኛሉ ማለት ነው። ያ ማለት የኬሚካል ምጣኔውንም ጭምር እዚሁ ያገኙታል ሙሉ እስከ ማሸግ ያማልኛ ጋር ሲማሩ ምንድነው ኬሚካል ምጣኔው ሲደመር አምርቶ ወደ ገበያ እስከ ፓኬጂንጉ እስከ ብራንዲንጉ ጭምር ስቲከር መለጠፍ ከፈለጉኛው ጋር ስልጠናው ነፃ ነው። ስቲከሩ ህትመቱኛው ጋር አለ። ከፈለጉኛ ጋር ያሳትማሉ፣ ካልፈለጉ ማሽን ወስደው ለታቸው ያትማሉ ማለት ነው። ስልጠናው ግን በነፃ ነው የምንሰጣቸው። ስልጠናን ይሄን ካለ ግን ገበያ ላይ ለምሳሌ ምንድነው የሚለው ሰዎች ምርታቸው መሸጥ ከፈለጉ ይሸጣሉ። ለምሳሌ አሁንም ስለ ራሴው ልግባ። እዚያ መኪና፣ ሳሙና፣ ኮምፒውተር፣ ሞባይል ይላል። ሞባይል ሻጭ ራሱ ሞባይል እኛ ጋር አፑ ላይ ወስዶ ኤጀንቱ መለጠፍና መሸጥ ይችላል ማለት ነው። ግብይት ነው። አሁን ሞባይል ያለው ሰውዬ ሞባይል መሸጥ ይፈልጋል። አፑ 15 ብር ፖስት ይከፍልና ይለጥፋል እስኪሸጥልን ማለት ነው። አሁን የኛን ሳሙና ብቻ ብንፈልግ ሳሙና መግዛት ይፈልጋል ሰው ፈሳሽ የልብስ ሳሙና 350 ብር 5 ሊትር ነው የሚሸጠው። ከፈለገ እዚሁ ላይ መደወልና ማዘዝ ይችላል ማለት ነው። አፑን ስንመለከት ከስልጠና በተጨማሪ ግብይትም አለው። ምን ይሸጣል? መኪና፣ ኮምፒውተር፣ ሳሙና፣ ቤት፣ ማሽነሪ ብናይ ለምሳሌ ማሽነሪ ስናይ አሁን ይሄ ደረቅ የልብስ ሳሙና ማሽን ይላል። ይሄ ማሽን ከፈለገ ሰውየው ዲስክሪፕሽን ያነባል። ከተስማማው ሌላ መረጃ እዚህ ጋር ባሉት ማስፈንጠሪያዎች ማየት የሚችልበት አጋጣሚ አለ ማለት ነው። ያ ማለት በቀላሉ የገበያ ትስስር በእናንተ በኩል ያገኛሉ። በቀላሉ በአፕሊኬሽኑ የራሱን ምርት አመረተ አፑ ላይ ወድሱ ይለጥፋል ማለት ነው። ከዛ ሰዎች አፑን አክሰስ የሚያደርግ ማንኛውም ሰው እሱን ያገኘዋል።
ሌላው እዚህ አፕ ላይ ትልቁ ነገር የሚያገኙት ስራዎች ነው። ለምሳሌ ስራ ማለት ማስታወቂያ ያወጡ ድርጅቶች በእኛ በኩል ማስታወቂያ ይለጥፋሉ። እኛን አፕ አክሰስ የሚያደርግ ሰው ለምሳሌ ይሄ ሌላ ማስታወቂያ የሆነ ድርጅት ያወጣው ማስታወቂያ ነው። እኛ ሊንክ ስላለን በእነሱ በኩል ማስታወቂያ ይለጠፋል። አፕ ላይ ማድረግ የፈለገ ሰው አፕ ላይ ያደርጋል ማስታወቂያው ማለት ነው። አዳዲስ ስራ ሲወጡ በአፕሊኬሽኑ በኩል ምን ያገኛሉ? ማስታወቂያውን ያገኛሉ። ማስታወቂያው ላይ ሲቪያቸውን አስገብተው መመዝገብ ይችላሉ። ይሄም እንደ ቀላል ነገር የምናልፈው አይደለም። አሁን ይሄ ፖስታ ይመስለኛል ያወጣው ማስታወቂያውን ሊንካቸው ላይ ገብቶ ዲቴል መረጃ መውሰድ፣ ሲቪ ማስገባት፣ መመዝገብ ምናምን የሚችሉበት ፕላትፎርም ነው ይሄ ማለት ነው። በጣም ጥሩ። ስለዚህ ለቢዝነስ የሚፈልግ ሰው ሲገባ ይህንን አፕሊኬሽን ስልኩ ላይ ሲጭን ከገበያ ትስስር ከስልጠናው እንዲሁም ደግሞ ማስታወቂያዎችን ከማግኘት አንጻር ዘርፈ ብዙ የሆነ ጥቅሞችን ያገኛል ማለት ነው። በትክክል ዘርፈ ብዙ ጥቅሞችን ያገኛል። ሌሎች ደግሞ እርግጠኛ ለመሆን ቅድም ከታማኝነት አንጻር እነዚህ 3 ነገሮችን ነፃ ቪዲዮዎች ማየት ይችላል። የመጀመሪያው አባውት አስ ስለኛ ቅድም ያልነው ነው። ስለ ካምፓኒው መሰራረት፣ ስለ እውቅና ፍቃዱ፣ ስለምናምኑ። ተጨማሪ ደግሞ ከእናንተ ጋር የነበረን ኢንተርቪው የመጀመሪያው ቪዲዮ ወርክሾፕ በቪዲዮ ማየት ፈለገ ሰው ክሊክ አድርጎ ማየት ይችላል። ሌላው ደግሞ እንደዚህ አዳዲስ የሆኑ ማስታወቂያዎችን እንለጥፋለን ማለት እስካሁን ሲኖርና አሁን እኛ ጋር ፓርትነር የሆነ ድርጅት የራሱ ቪዲዮ አብርቶ መለጠፍ እንደሚችለው ማለት ነው። ሌላው ይሄን ካዩ በኋላ ሰዎች የበለጠ መረጃ ማግኘት ከፈለጉ እኛ ፌስቡክ ላይ፣ ቲክቶክ፣ ዩቲዩብ እና ቴሌግራም እንዲሁም ዌብሳይታችን ላይ መግባት ከፈለጉ እዚሁ ላይ ማስፈንጠሪያ በመንካት ወደሚፈልጉት ዝርዝር መረጃ መግባት ይፈልጋሉ። ስለ ቴሌግራም ላይ የማሽን ፎቶ ማየት ከፈለጉ እዚሁ ላይ የትም መሄድ ሳይጠበቅባቸው ማስፈንጠሪያውን እየነኩ አፕ ሙሉ አክሰስ ማድረግና መጠቀም ይችላሉ ማለት ነው። በጣም ጥሩ። እንግዲህ እኔ እንደተመለከትኩት ከሆነ ለሰዎች ለአጠቃቀም ቀላል ይመስለኛል። ከዛ ባለፈ ደግሞ ሰዎች በቀላሉ ይህንን ነገር እየተጠቀሙ ቢዝነሳቸውን እንዲሁም ደግሞ ወደ ስራው ለመቀላቀል የሚችሉበት አፕሊኬሽን እንደሆነ እየተመለከትኩ ነበርና ምናልባት ይህንን አፕሊኬሽን ሰዎች ሲጠቀሙት ወይንም ደግሞ ወደዚህ አፕሊኬሽን መግባት ቢፈልጉ በቀላሉ እንዴት ነው አውርደውት መግባት የሚችሉት የሚለውን ግልጽ አድርገን ብናልፍ ደስ ይለኛል። ጥሩ። አፕሊኬሽኑን መጀመሪያ ለጊዜው በኢንቪቴሽን ብቻ ነው፣ በሊንክ ነው የምንሰጠው። ቴሌግራማችን ላይ ሊንክ አለ። ምክንያቱም ስንሰጥ ኮድ አለች መግቢያ እንዳልኩሽ ኤምቲ ተብላ የምትከፈት የኛን መጀመሪያ ኤምቲ መንሃት ትሬዲንግ የምትል ቁጥር አለች። ቁጥር 6 ዲጂት ነው። እሱ ማግኘት ስለሌለባቸው ከሱ ጭምር አፑን ስንልክ ከአይዲ ነምበር ጋር ነው የምንልከው። ያ ስራውን ስለማይከፍት የግዴታ በቴሌግራም በሌላ መንገድ አፑ ማግኘት የኛ ቻናል መጎበኘት እና ቴሌግራም ግሩፓችን ላይ ገብተው እሱ ማግኘት ይፈልጋሉ። ዛሬ ላይ አሁን ለመረጃ ያክል እንደምታየው 397 ተማሪ በዚህ ወር አለን። 397 ተማሪ በ8 ኮርስ ካታጎሪ በ49 ኮርሶች ፔንዲንግ ደግሞ ፔንዲንግ ማለት ዛሬ ላይ አሁን እናንተ ጋር ሆኖ ያላየኋቸው ደረሰው ይልክ ፐርቼዝ ያደረጉ ግን ወደ ተማሪ ያልተቀላቀሉ ፔንዲንግ ላይ ያለ ሰው እየሰራ ነው። በጣም ጥሩ ነው እና የበለጠ ደግሞ ኢዝሊ ለማድረግ እንሞክራለን። ግን ይሄን ያክል ሰው አለበት። አሁን ለምሳሌ ያክል ግንዛቤ 397 ሰው በ8 ካታጎሪ በ49 ኮርስ ላይ ይገኛል ማለት ነው። በጣም ጥሩ። ተማሪዎችን ስታስተምሩ በምን አይነት መልኩ ነው የምታስተምሩት? ያው ይሄኛው የአፕሊኬሽኑ እንዳለ ሆኖ የተግባር ስልጠናው እንዲሁም ደግሞ ቲዮሪውን እዚህ መጥተው መውሰድ ለሚፈልጉ በምን አይነት መልኩ ነው የምታስተምሩት? ቲዮሪውን እዚሁ ክላስ ነው የምናስተምረው። በስክሪንም በዋይት ቦርድ እናስተምራቸዋለን። ቲዮሪው እንደ ሁኔታው ምናልባት የሁለት ቀን ሊሆን ይችላል። የመጀመሪያው ፎርሙሌሽን እንዴት ክሬት ነው የሚደረግ፣ እንዴት ፎርሙላ ሬሾ እንዴት ነው የሚወጣ ይማራሉ። ፕላስ ኖቱ ላይ ያለው መጽሐፉን ነው ገለጻ የምናደርግላቸው። የቲዮሪ ፓርቱ ተግባር ፓርቱ ቤዝመንት ላይ በማሽን ነው የሚሰሩት። ሚኒመም አንድ ሰው የፈለገው 100 ሊትር 200 እስከ 500 ሊትር እስከ 1000 ሊትር ማምረትና በተግባር ማየት ይችላል። ሚኒመሙ 4 ቀን። በጣም ጥሩ። አነስተኛ እናንተ ጋር የሚያገኙት የስልጠና መጠን ማለትም ደግሞ የብር መጠኑ ከስንት ብር ጀምሮ ነው ማግኘት የሚችሉት? እሱን አንስተን ብናልፍ። ከ2500 ብር ዝቅተኛ፣ ከዛ እንደየሁኔታው አሁን ፐርቼዝ ከሆነ 500 ብር ነው ፎርሙላ ፐርቼዝ። ስልጠና ሲባል ግን ለምሳሌ በረኪና 2500 ብር ነው 3 ፎርሙላዎችና ቪዲዮዎች አካቶ ማለት ነው። ሳሙና ከሆነ 4200 ብር ሚኒመሙ ነው። ከ4200 ብር እንደየሁኔታው ከፍ እያለ ይሄዳል ማለት ነው። እነሱ ሰውየው ለምን ሰው ከመጣ በኋላ ሳሙና ስለፈለገ ሳሙና አይሰጠውም። አካባቢውን ታሳቢ ማድረግ አለበት። የኬሚካል ሁኔታ ማየት ስላለብን ከብዙ መጠይቆች በኋላ ነው ውሳኔ ላይ የምንደርሰው። በጣም ጥሩ። ምናልባት ከግብአቶች ውስጥ አንጻር ግብአቶችን በምን አይነት መልኩ ነው ሰዎች ማግኘት የሚችሉት? ከእናንተ የሚያገኙት እገዛ ምን ይመስላል? አሁን ላይ ሙሉ በሚባል ደረጃ ግብአት ከኛ ላይ ማግኘት ይችላሉ።
እንደውም መግቢያ ላይ እንዳወራሁት ስቲል ኬሚካል የምተካ ኬሚካል ሁሉ እየፈጠረን ያለ ነውና ኬሚካል አለ፣ ትስስሩ አለ። ቅድም ስክሪን ላይ እንዳየነው ስቲል እኛ ቢዚ ብንሆን ስልክ እና ቦታ ጭምር እቺኛዋን አንድ ጊዜ መልሼ ላሳየሽ። አሁን ላልሽው ጥያቄ መልስ የሚሆነው ለምሳሌ ይሄኛውን ስልጠና ቢፈልግ ሰው አልከፈለም ብለን እናስብ። ገና አፑን አክሰስ እያደረገ ነው፣ ተምሯል፣ ግን ኬሚካል ፈለገ። እዚህ ጋር ምን ያገኛል? ኬሚካል ማዘዝ ሲፈልጉ ሰፈራ ማለት እዚህ ንፋስ ስልክ ጋርመንት አካባቢ ላይ ስልክ አለ። መርካቶ 7ኛ በዚህ ስልክ መደወል ይችላሉ። ኬሚካል ብቻ አይደለም፣ ሁሉንም ማሸጊያ ማቴሪያሎች እዚህ ላይ መደወል ይችላሉ። ብራንዲንግ፣ ሎጎ፣ ስቲከር፣ ባነር፣ ህትመት እዚህ ጋር መደወል ይችላሉ። ስለዚህ ይሄን ለማግኘት እኛ ጋር ተማሪ መሆን አይጠበቅባቸው። ኢቭን ለመሸጥም ከፈለጉ ስልክ ተቀምጦላቸው ማርኬቲንግ ክፍል እዚህ ጋር መደወል ይችላሉ። ቅሬታ አስተያየት ካላቸው ቀጥታ ማግኘት ይችላሉ በዚህኛው ስልክ ማለት ነው። ስለዚህ ተማሪ መሆን አይጠበቅበትም ይሄን ለማግኘት አፑን ብቻ አክሰስ ማለት ነው። በጣም ጥሩ። እንግዲህ አጠቃላይ ስለ አፕሊኬሽኑ ስለ ስልጠናው እያነሳን መጣንና ቅድም ላይ ወደ ቢሮ ስገባ አንድ ማሽን እየተመለከትኩኝ ነበረ። ያው የሻማ ማምረቻ ማሽን እና ምናልባት ሰዎች በቤት ውስጥ ሆነው ራሱ መስራት የሚችሉት አይነት ስራ ይመስለኛል እና ስለሱ ብናነሳ ደስ ይለኛል። ይቻላል። እሱ ሰዎች በቤት ሆነው ከትንሽ ካፒታል ከ10 ምናምን ሺህ ጀምሮ የሚሰሩ ስለሆነ ማየት ይቻላል። እሱን ተግባር አሳያቸዋለሁ። በጣም ጥሩ። ወደዛ እናቅና።